በዓለማችን ዛሬ ሰዎች ህይወታቸውን ከሚያጠፉባቸው ዋነኛው ነገር ጭንቀት ነው። ሐዘንና ጭንቀት ሰዎች ህይወታቸውን የሚያጠፉበት ዋናው ነገር ነው። ከሰዓታት በኋላ ምን ሊገጥመኝ ይችላል? ከደቂቃዎች በኋላ ምን ሊገጥመኝ ይችላል? ከቀናት፣ ከሳምንት፣ ከዓመታት በኋላ ምንድነው የሚሆነው? እኔስ ምን እበላለሁ? ከስቲ ስራ ከተባረርኩ ምን ስራ አገኛለሁ? ልጆቼስ ምን ይሆናሉ? እነዚህና የመሳሰሉ ጭንቀቶች ናቸው ማለት ነው። ዱንያ ላይ ሳይፈተን አልጋ በአልጋ ሆኖ ወደ አኺራ የሄደ ማንም የለም። ስትታመም አስታውስ እነማን ታመዋል እስቲ ከምርጥ ሰዎች ከኔ በኢማናቸው የተሻሉ በእውቀታቸው የተሻሉ አላህ ዘንድ በጣም የቀረቡ የሆኑ ስንትና ስንት ሰዎች ታመዋል። ማንን ታስታውሳለህ? ጠይቅ ራስህ። ስለዚህ ለነሱ ያልቀረው ነገር ለኔ ሊቀርልኝ አይችልም። አላህ Subhanahu Wa Ta'ala ይሄ ነገር እንዲደርስብን የሚያደርገው በደረጃ ከፍ እንድንል ስለሚፈልግ ሊሆን ይችላል። ሰብር በማድረግ ኢብቲላ መሆኑን አውቀን ሰብር ስናረግ የሚመጣብንን ነገር ችለን ስንቀበልና ወደ አላህ Subhanahu Wa Ta'ala ስንመለስ አላህ ምን ያደርጋል? ደረጃችንን ከፍ ያደርገዋል ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐዘንና ጭንቀት የሰው ልጅ በጣም አደገኛ በሽታዎች ናቸው በዱንያ ላይ። ጭንቀት ባይኖርበት የሰው ልጅ፣ ሐዘን ባይኖርበት የሰው ልጅ ዱንያ ላይ እኮ በተረጋጋ መንፈስ መኖር ይችላል፣ ሰላም ሆኖ መኖር ይችላል። እነዚህ ሁለት አደገኛ ነገሮች ናቸው የሰው ልጅን ህይወት የሚያደፈርሱት ማለት ነው። ኢብኑ ቀይም ረሂመሁላሁ ተዓላ ምን ይላሉ? አርባዓቱን ተህዲሙል ብርሱት ማለት ነው። ኢብኑ ቀይም የሰው ልጅን አካላት የሚያዳክሙና የሚያፈራርሱት ናቸው። አንደኛ አልህም ጭንቀት ነው፣ ሁለተኛው ሐዘን ነው፣ ሶስተኛው ረሃብ ነው፣ አራተኛው እንቅልፍ ማጣት ነው። እነዚህ ነገሮች የሰው ልጅን አካላት የሚያዳክሙ ናቸው። ሐዘን የሚባለው ብዙ ጊዜ ባለፈ ነገር ላይ ነው የሚመጣው። ሐዘን ሲባል የሰው ልጅ በህይወቱ ውስጥ ያለፉበትን ነገሮች ሁሉ ያስታወሰ የሚከነከንበት የሆነ ባህሪ ነው። ሀም የሚባለው ደግሞ የወደፊት ህይወቱን በማሰብ የሚጨነቅበት ነው። ከሰዓታት በኋላ ምን ሊገጥመኝ ይችላል? ከደቂቃዎች በኋላ ምን ሊገጥመኝ ይችላል? ከቀናት፣ ከሳምንት፣ ከዓመታት በኋላ ምንድነው የሚሆነው? እኔስ ምን እበላለሁ? ከስቲ ስራ ከተባረርኩ ምን ስራ አገኛለሁ? ልጆቼስ ምን ይሆናሉ? እነዚህና የመሳሰሉ ጭንቀቶች ናቸው ማለት ነው። አላህ Subhanahu Wa Ta'ala ይህንን ባህሪ በሰው ልጆች ላይ ሲያደርግ እንደ ብርታታቸውና እንደ ጥንካሬያቸው ደግሞ አላህ Subhanahu Wa Ta'ala አጅርን አዘጋጅቶላቸዋል ማለት ነው። በዓለማችን ዛሬ ሰዎች ህይወታቸውን ከሚያጠፉባቸው ዋነኛው ነገር ጭንቀት ነው። ሐዘንና ጭንቀት ሰዎች ህይወታቸውን የሚያጠፉበት ዋናው ነገር ነው። من اعظم اسباب الانتحار ከሰበቦች ሁሉ በዋናነት በከፍተኛ ደረጃ ወይም በከፍተኛ ቁጥር ላይ ያለው ሰዎች ራሳቸውን የሚያጠፉት ወይም ሌሎቹንም አጥፍተው ራሳቸውን የሚያጠፉበት ዋናው ምክንያት ይሄ ነው። ሐሳብ፣ ጭንቀትና ሐዘን ማለት ነው። ሰላም የለም። በአላህ Subhanahu Wa Ta'ala ካላመነ በተለይ አላህን Subhanahu Wa Ta'ala የማይፈራ ከሆነ ይህ አይነቱ ህይወት እንደሚገጥመው ምንም ጥርጥር የለውም። ሰዎች አሉ ዛሬ በመንፈስ ጭንቀት የሚዳክሩ ማለት ነው። መፍትሄያቸው የሚጨነቁ ማለት አላህ Subhanahu Wa Ta'ala ግን እኛ እንደ ሙስሊምነት የሰጠን ትልቅ መፍትሄ አለ። ያንን መፍትሄ መጠቀም ነው ያለብን ማለት ነው። ስለዚህ ሰዎች በህይወታቸው ላይ ከሚያስጨንቃቸው ነገር መካከል የወደፊት ዕጣ ፈንታቸው ነው። ምን ሆናለሁ? ወደፊት ምን እበላለሁ? ምን እጠጣለሁ? ምንስ ይደርስብኛል? በኔ ላይ ምን ይደርሳል? በቤተሰቤ ላይ ምን ይደርሳል? እነዚህ ነገሮች ናቸው የሰው ልጅን እረፍት የሚነሱትና ጭንቀት ውስጥ የሚከቱት ማለት ነው። አላህ Subhanahu Wa Ta'ala فمن يريد الله أن يهديه يشرح صدره للإسلام ومن يريد أن يضله يجعل صدره ضيقا حرجا كأنما يصعد في السماء كذلك يجعل الله الرجس على الذين لا يؤمنون. الله Subhanahu Wa Ta'ala በዚህ አያት ላይ ምን ይለናል? አላህ ሂዳያ ሊሰጠው የፈለገውን ሰው ወደ ቀጥተኛው መንገድ ሊመራው የፈለገውን ሰው يشرح صدره للإسلام ለእስልምና ልቡን ያሰፋለታል። በእስልምና ላይ ደስተኛ ይሆናል፣ ልቡ ይረጋጋል፣ ሌላ ነገር ውስጥ አይገባም ማለት ነው። አላህ Subhanahu Wa Ta'ala እስልምናን የሰጠው ሰው ከዚህ በላይ ምን ኒዕማ አለ? ከዚህ በላይ እኮ በዚህ ዱንያ ላይ ካሉ ኒዕማዎች ሁሉ ትልቁ ኒዕማ ምንድነው? አላህ ሙስሊም ያደረገን እንደሆነ
ሙስሊም ካደረገን አላህን Subhanahu Wa Ta'ala ልናመሰግነው ይገባል ሁሉ በእጃችን ያለው ማለት ነው يشرح صدره للإسلام ومن يريد أن يضله لياتمو يفلغون ሰው ደግሞ يجعل صدره ضيقا حرجا ልቡን የተጣበበ ቸጋራ ያደርገዋል የተቸጋገረ ያደርገዋል كأنما يصعد في السماء ወደ ሰማይ እንደሚወጣም ኦክሲጅን እንዳጠረው ማለት ነው كذلك يجعل الله الرجس على الذين لا يؤمنون በነዛ በማያምኑ ሰዎች ላይ አላህ Subhanahu Wa Ta'ala እንደዚህ አይነት ርክሰትን በእነሱ ላይ ነው የሚያደርገው ስለዚህ እነዚህ ሁለት አደገኛ በሽታዎች በጣም ልንጠነቀቃቸው የሚገቡ ናቸው ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ጊዜ ከነዚህ ሁለት በሽታዎች አላህ እንዲጠብቃቸው ዱዓ ያደርጉ ነበር አነስ ኢብኑ ማሊክ ረዲየላሁ ዐንሁ ምን ይላል قال كان النبي صلى الله عليه وسلم يقول يا الله ملكتنيا نبي صلى الله عليه وسلم يلو نبرال اللهم إني أعوذ بك من الهم والحزن والعجز والكسل والجبن والبخل وضلع الدين وغلبة الرجال يا الله يلالو يا الله ملكتنيا نبي صلى الله عليه وسلم كنا الله يمرت أتشو أوتي مفاتيح الدنيا يدنيان مكفشا هلو يتستأتشو نبي صلى الله عليه وسلم أي يدنيا هلو يكربين إني أريد أن أجوع يوما وأشبع يوما أو كما قال النبي صلى الله عليه وسلم أني بدنيا لي سنور منور مفلقوا على النبي صلى الله عليه وسلم عندك أن يبلغ بليلك أن يترابك منور مفلقوا مسكينون يمنور نو بدنيا لي مفلقوا على الله ملكتنيا النبي صلى الله عليه وسلم دعاء يدرقون بالنبي صلى الله عليه وسلم اللهم إني أعوذ بك يا الله بانت تتبك اللهن من الهم والحزن كهم كجنكت بانت تتبك اللهن والحزن كحزنم بانت تتبك اللهن የሰው ልጅ ላይ የሚደርሰው ሐዘን ሰው ሲሞትበት ብቻ አይደለም በህይወቱ የሚያዝን ሰው አለ በኑሮ የሚያዝን ሰው አለ በተሰጠው ነገር የሚያዝን ሰው አለ ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ጊዜ በዱንያ በመንኖርበት ጊዜ انظروا الى من تحتكم ሁሉ ጊዜ ወደ በታቻችሁ ተመልከቱ ዱንያ ላይ ስትኖሩ የበታቻችሁን ተመልከቱ ከእናንተ በታች የሆነ ሰው አለ እኔ የመጨረሻ ዝቅተኛ ሰው ነኝ ካልክ ካንተ በታች የሆነ ሰው አለ ተመልከት እሱን ማለት አባባል ምንድነው የሚባለው ጫማ የለኝም ብለህ አትዘን ለምን እግር የሌለው አለ ደግሞ እግር የሌለው አለ መጓዝ የማይችል አንተ ጫማ የለኝም ብለህ ነው የምታዝነው انظروا الى من تحتكم የበታቻችሁን ተመልከቱ ولا تنظروا الى من فوقكم ከናንተ በላይ ወዳለው አትመልከቱ ይሄ ምን ያረጋል የአላህን Subhanahu Wa Ta'ala ኒዕማ እንዳትክዱ አላህ በእናንተ ላይ የዋለላችሁን ጸጋ እንዳትክዱ ይጠቅማችኋል አልহামዱሊላህ አላህ አይን ከሰጠኝ አልহামዱሊላህ አላህ እጅ ከሰጠኝ አልহামዱሊላህ መውጣት መግባት የምችልበት አካላት ከሰጠኝ አላህ Subhanahu Wa Ta'ala ሀብት ሰጥቷቸው ሀብታቸው ሁሉ በህክምና የሚጨርሱ ስንትና ስንት ሰዎች አሉ ህይወት ዱንያ ህይወት ማለት የዱንያ ህይወት ማለት ምንድነች እንደዚሁ ናት ለማንም ሞልታ አታቅሙ ዱንያ ተሟልታ አታቅም ለማንም እንዲሁ እንደለፋ ነው ሰውዬው ወደ አኺራ የሚሄደው ነዓም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያረጉ ነበር ይሄን ዱዓ ማሐፈዝ ያስፈልጋል ለአንድ ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሲገቡ የሆነ ሰዓት ላይ መስጂድ ቁጭ ብሎ አገኙት ጥቅልል ብሎ ቁጭ ብሏል የሰላት ወቅት አይደለም በዚህ ሰዓት ላይ መስጂድ ምን ታረጋለህ አሉት ነብዩ ሰለላሁ ዐለይሂ ወሰለም ምን ሆኜ ነው እዚህ ያየው አሉት የአላህ መልእክተኛ ሆይ አሉ ችግር ነው እዚህ ያመጣኝ አላቸው እዳ ተሸክም ያለው በዝቶብኛል እዳ ችግር ላይ ነኝ የአላህ መልእክተኛ ሆይ አላቸው ታዲያ ይሄ ለዚህ መፍትሄው ልንገርህ እንዲያሉት ነብዩ ሰለላሁ ዐለይሂ ወሰለም አዎ የአላህ መልእክተኛ ንገሩኝ አላቸው ከዛ ምን አሉት قل بل اللهم إني أعوذ بك من الهم والحزن وأعوذ بك من العجز والكسل وأعوذ بك من الجبن والبخل وأعوذ بك من غلبة الدين وقهر الرجال يميلون دعاء أدرقالوت طواتنا ماتا بتبالو مسرت صحابي طواتنا ماتا رق رأسو تاريكون سنناقر من يلال والله يلال كزيا يانن كنقرين بحالا يانن دعاء سادرق باجر ጊዜ ውስጥ አላህ Subhanahu Wa Ta'ala ሁሉን ነገር እዳ የሚባል ነገር ከላይ ላይ አቃለለልኝ አላህ اللهم الله اعوذ بك بانت تطبقالو من الهم والحزن كጭንቀት ከሐዘን ባንተ ተጠበቃለሁ والعجز والكسل
እንደዚሁም ደካማ ከመሆንና ከስንፍና ባንተ ተጠበቃለሁኝ ወልጁብኒ ወልቡኽል ከፈሪነት ባንተ ተጠበቃለሁ ፈሪ ከመሆን ማለት ነው ከስስታምነት ባንተ ተጠበቃለሁ ያ አላህ ፈሪ ከመሆን ጠብቀኝ ማለት ነው ስስታም ከመሆን ጠብቀኝ ያ አላህ ወضلع الدين وغلبة الرجال ከእዳ ሸክምና ከእዳ ጣጣዎች ባንተ ተጠበቃለሁ እዳ በኔ ላይ ሸክም ከሚሆንብኝ ጠብቀኝ አንተ እንደዚሁም ወንዶች በኔ ላይ የበላይ ሆነው እንደፈለጉ ከሚያሽከረክሩኝ አላህ ጠብቀኝ በሚል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር ሐምና ሐዘን ሐሳብ ጭንቀትና ሐዘን ሁሉ ጊዜ ከሰው ልጅ ላይ የማይነጠሉ ነገሮች ናቸው ህመም ናቸው በሰው ልጅ ልብ ውስጥ የሚመላለሱ ከነዛ በመነሳት አካልን የሚጎዱ የሚያሽመደምዱ ናቸው ታዲያ ባረከላሁ ፊኩም ዋና መሰረታው የሆነ ከነዚህ ነገሮች አንፃር ልንከተላቸው የሚገቡ የህይወታችን መርሆች አሉ ከነዛ መካከል አንደኛ ልናውቅ የሚገባን በህይወታችን እንደ መርሆ ልንወስድ የሚገባንና ሐዘንን ከላያችን ላይ እንዲላቀቅ እንዲቃለል ጭንቀትና ሐሳብ ከላያችን ላይ እንዲቃለል እንዲላቀቅ የምንጠቀማቸው ሁኔታዎች አሉ ማለት ነው እነዚህ ነገሮች ሁሉ ጊዜ በህይወታችን ሳለን የምንጠቀማቸው ከሆነ ከመምጣታቸው በፊት መከላከል የምንችልበት ነው ማለት ነው ከነዛ መካከል አንደኛ ልናውቅ የሚገባን الدنيا دار ابتلاء ዱንያ ማለት የፈተና አገር ናት ይሄን ልናውቅ ይገባል ዱንያ ላይ ሳይፈተን አልጋ በአልጋ ሆኖ ወደ አኺራ ይሄደ ማንም የለም حتى الله سبحانه وتعالى የወደዳቸው ነብያቶች ስትታመም አስታውስና ማን ታሟል እስቲ ከምርጥ ሰዎች ከኔ በኢማናቸው የተሻሉ በእውቀታቸው የተሻሉ አላህ ዘንድ በጣም የቀረቡ የሆኑ ስንትና ስንት ሰዎች ታሟል ማንን ታስታውሳለህ ጠይቅ ራስህን ስለዚህ ለነሱ ያልቀረው ነገር ለኔ ሊቀርልኝ አይችልም ዱንያ ዳሩ ኢብቲላ ነችና ማለት በዲንህ መከራ ሲደርስብህ በዲናቸው መከራ የደረሱባቸው ሰዎች እነማን ናቸው መለስ በልና አስታውስ በሚያደርጉት ወደ አላህ Subhanahu Wa Ta'ala በሚያደርጉት መቃረብ በሚሰሩት ዒባዳ ዲናቸውን አጥብቀው በመያዛቸው ሙሲባ የደረሰባቸው ስንትና ስንት ሰዎች ናቸው አንተ ያ ሙሲባ ሲደርስብህ እነዛን ሰዎች አስታውስ ሰሃባዎች ምን ነበሩ ለሰሃባዎች ነብዩ ሰለላሁ ዐለይሂ ወሰለም የነገሯቸው ምንድነው لقد كان من قبلكم ሰዎች ነበሩ ከናንተ በፊት በእምነታቸው ሰበብ በመጋዝ ሁለት ቦታ የሚሰነጠቁ ነበሩ ካፊሮች በመጋዝ እየገዘገዙ ሁለት ቦታ ሰውነታቸውን ይሰነጥቁታል ይሄ ከኢማናቸው አይነቀንቃቸው የብረት ሚዶ በስጋና በአጥንታቸው መሃል ይሰቀሰቃል ከእምነታቸው አይነቀንቃቸው በዲን ላይ ሙሲባ ሲመጣ እንደነዚህ አይነት ሰዎችን አስታውስ በዱንያ ላይ ሙሲባ ሲመጣ በአካል ላይ ህመም ሲመጣ ችግር ሲመጣ ምንድነው ካሁን በፊት የነበረው የሚለውን አስታውስ በመጀመሪያ በራስህ ላይ ሐኪም ቤት ሄዶ ሰውየው ተመርምሮ ደም ግፊት አለብህ ከተባለ ስኳር አለብህ ከተባለ የሆነ በሽታ አለብህ ከተባለ ዱንያ ትገለባበጣለች ነገር ግን መለስ በልና አላህ Subhanahu Wa Ta'ala ምን ያህል አመት በጤንነት እንድትኖር አድርጓል ያንን ማሰብ ያስፈልጋል እንደገና ደግሞ እኔ እንደዚህ ልታመም እንጂ ከኔ በፊት ስንትና ስንት ሰዎች ታመዋል እንዲያውም የአላህ ባሪያ የሆኑ ሰዎች በቅርብ ጊዜ ከነበሩት እነ ሼኽ ኢብኑ ዑሰይሚን እነ ሼኽ ኢብኑ ባዝ ሌሎቹንም ስንመለከት እንዲያውም ወደ አውሮፓ ሀገር ሄደው ይታከማሉ የሆነ ህመም መድኃኒት አለ ይወስዳሉ ያ መድኃኒት ከዚህ ከካንሰር በሽታ ያድኖታል ተብለው ሲነገሩ ስለ መድኃኒቱ ነው የጠየቁት መድኃኒቱ ምንድነው ምን አይነት ነው ከዛ በኋላ ይሄ መድኃኒት ከወሰዱ ጸጉር የሚባል ሰውነቶት ላይ አይኖርም ሲባል ምንድነው ያሉት ይሄ መድኃኒት ወስጄ ጸጉር የሚባል ላይ አይኖርም ጺሜንማ አራግፌ አላህ ፊት አልቀርብም ይቀርብኛል ይሄ መድኃኒት ወስጄ ጺሜ የተራገፈ ሆኖ በባዶ ጺም ሳይኖርኝ ወደ አላህ መሄድ አልፈልግም ይብሞት ይሻለኛል ሞት አይቀርም ያው ሞት ከዛ በፊትም እንደዚሁ ማለት ነው የነብያቶችን ታሪክ ተመልከት ምርጥ የአላህ ባሪያዎች ተፈትነዋል ዱንያ ላይ ፈተና የማይቀር ነው الدنيا دار ابتلاء የፈተና አገር ነው ዱንያ ማለት የሰው ልጅ ሁሉ ይፈተናል ሐዘን ይኖርበታል ጭንቀት ይኖርበታል ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና አልተሰደዱም ሰሃባዎች ከመካ መዲና በተሰደዱ ጊዜ ምንድነው የገጠማቸው ወባ የሚባል በሽታ ማለት ነው ሁማ እያንዳንዱ ሰው እንደዚህ እየተርገፈገፈ ማለት ነው የመዲናን አየር መልመድ አቅቷቸው ማለት كل مصبح في اهلي والموت اقرب من شراك نعله እያንዳንዳችን ሞታችን ከጫማ ማሰሪያችን ለኛ የቀረበ ነው ይላሉ
ነብዩ ሰለላሁ ዐለይሂ ወሰለም ታመዋል፣ ተጨንቀዋል። ሰሃባዎች ከነብያቶች መካከል በህመም የተሰቃዩ ማንን ታውቃለህ? ከዛ ራስ ምታትህን በዛ ቀይሰው፣ ደም ግፊትህን በዛ ቀይሰው፣ ስኳሩን በዛ ቀይሰው በምንስ ተፈወሱ? ከዛ በኋላ ደግሞ የነሱን ስራ ወሰድ። በእንደዚህ አይነት መልኩ ህይወትን ልትመራ ነው የሚገባው። ዱንያ ግን ሁሉ ጊዜ ምንድናት? ዳሩ ኢብቲላእ ናት። እንዲያውም ካልክ አሸዱ الناس بلاء الانبياء እንዲያውም በዱንያ ላይ ከሚደርሱ ፈተናዎች ሁሉ ከባዱ ፈተና ማን ላይ ነው ያለው? ከባዱ ፈተና ነብያቶች ላይ ነው። ثم الامثل فالامثل ከዚያ በኋላ ነብያቶችን ለመምሰል ነብያቶችን ለመከተል የሚጣጣረው እንደ ኢማኑ ጥንካሬ ፈተናውም ይበዛል። ይሄን ነው አላህ Subhanahu Wa Ta'ala ያለው አሐሲበ الناس ان يتركوا ان يقولوا آمنا وهم لا يفتنون። ሰዎች ያስባሉ እንዴ ይመስላቸዋል እንዴ አምነናል ሙእሚኖች ነን የአላህ ወዳጆች ነን የተውሂድ ሰዎች ነን የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ምንከተለው በማለት ብቻ ዝም ብለው መተው ይፈልጋሉ? ان يتركوا ان يقولوا آمنا وهم لا يفتنون ولقد فتنا الذين من قبلهم فلا يعلمن الله الذين صدقوا ولا يعلمن الكاذبين። በርግጥም ካሁን በፊት የነበሩትን ሰዎች ፈትነናቸዋል። አይቀርም ፈተና ማለት ነው እውነተኞችና ውሸተኞች የሚለዩበት ነውና። ديما الله سبحانه وتعالى بليلا آيات لمن لنا ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين. برقت من فتناتشوالن كفرهات كرهاب ديوم جنزب ديت أفا دي قول لكم بمادرك نفس دي قول بمادرك زر ديت أفا بمادرك بمساسلوت فتناتشوالن الله سبحانه ونقص من الأموال والأنفس والثمرات وبشر الصابرين. سلزي الدنيا ዳሩ ኢብቲላእ ዱንያ የፈተና አገር ነች። ይሄን ወቅ ይሄ ምን ያረጋል? ሐዘኑን ያቀለዋል። ይሄ ምን ያረጋል? ጭንቀቱን ያቀልልሃል ማለት የፈተና አገር ነው። ስለዚህ የደረሰብኝ ነገር አላህ Subhanahu Wa Ta'ala ሊፈትነኝ ነው ማለት ነው። ስለዚህ ፈተና ከሚያልፉት ሰዎች መሆን አለብኝ። ለዚህ ነው ነብዩላህ ሱለይማን አላህ Subhanahu Wa Ta'ala ጸጋውን ሁሉ ሲያሳያቸው የንግስቷን ዙፋን በሰከንድ መጥቶ አጠገባቸው ቁጭ እንዲል ሲያረግላቸው ምንድነው ያሉት? هذا من فضل ربي ይህ የጌታዬ ውለታ ነው የጌታዬ ትሩፋት ነው። ليبلوني أأشكر أم أكفر ሊፈትነኝ አላህ Subhanahu Wa Ta'ala أأشكر أم أكفر ከሚያመሰግኑት ነኝ ወይንስ ከሚክደው አመሰግናለሁ ወይስ እክዳለሁ? አላህ Subhanahu Wa Ta'ala ሊፈትነኝ ነው። ለዚህ ኢብቲላ የማይቀር ነው ማለት ነው። ሁለተኛ የህይወታችን መርሆ ልናረግ የሚገባን ሁሉ ጊዜ ልናውቅ የሚገባን የሚደርስብን መከራ፣ ጭንቀት፣ ሐዘን እነዚህ ሁሉ ነገሮች ከሁለት አንድ አይወጡም። አንደኛ የሰራነው ወንጀል ነው። በሰራነው ወንጀል ቅጣት እየደረሰብን ነው። ምናጠፋቸው ትልቅም ይሁን ትንሽ ወንጀሎች አሉ። እነዛ ወንጀሎች ሰበብ አላህ Subhanahu Wa Ta'ala እየቀጣን ነው በዱንያ ያ ሊሆን ይችላል ሰበቡ። ለዚህ መፍትሄው ምንድነው? استغفار ማድረግ ነው። ወደ አላህ Subhanahu Wa Ta'ala መመለስ ነው። ብዙ ጊዜ ሰዎች ሙሲባ ሲደርስባቸው ወደ ራሳቸው አይመለሱም። አብዛኛው ሰው በሌላ ሰው ላይ ነው የሚያላክከው። እሱ ነው እንደዚህ ያረገኝ፣ በሱ ሰበብ ነው እንደዚህ የሆንኩት፣ በሷ ሰበብ ነው እንደዚህ የሆንኩት፣ በወንጀሌ ነው የሚል ማንም የለም። ስለዚህ በህይወታችን ላይ እንደመርሆ ልንይዘው የሚገባው ምንድነው? እሱ በመንሰራው ወንጀል እየተቀጣን ሊሆን ይችላል። ችግር ከሆነ ረሃብ ከሆነ ድህነት ከሆነ ስቃይ ከሆነ መከራ ከሆነ ሐዘን ከሆነ ሙሲባ የሚደራረብብን ከሆነ ይሄ ነገር የምሰራው ወንጀል የሚያስከትልብኝ አደጋ ሊሆን ይችላል ብሎ ማመንና ወደ ራስ መመለስ ያስፈልጋል። አላህ Subhanahu Wa Ta'ala ምንድነው የሚለው? ظهر الفساد في البر والبحر بما كسبت ايدي الناس በምድር ላይ በየብስ ላይ በባህር ላይ ፈሳድ ተስፋፋ፣ ጥፋት ተስፋፋ። بما كسبت ايدي الناس የሰዎች እጅ በሰራቸው ጥፋት ማለት ነው። እጆቻችን በሰራቸው ጥፋት ليذيقهم بعض الذي عملوا በሰሩት ከፊል ጥፋታቸው ማለት ነው። ሁሉም አይደለም በከፊል ወንጀላቸው አላህ ሊያቀምሳቸው ሊቀጣቸው ሲፈልግ የሚያደርገው ነው። لعلهم يرجعون ይመለሱ ዘንድ ወደ አላህ እንዲመለሱ ማለት ነው። ስለዚህ የሚደርስብን የተለያዩ መከራዎች ሙሲባዎች ማንኛውም አይነት እማንወደው ነገር በእኛ ላይ ሲደርስብን አንዱ ምንድነው ሰበቡ? በሰራነው ወንጀል ነው ማለት ነው። ሁለተኛ አላህ Subhanahu Wa Ta'ala ይሄ ነገር እንዲደርስብን የሚያደርገው በደረጃ ከፍ እንድንል ስለሚፈልግ ሊሆን ይችላል። ሰብር በማድረግ ኢብቲላ መሆኑን አውቀን ሰብር ስናረግ
የሚመጣብንን ነገር ችለን ስንቀበልና ወደ አላህ Subhanahu Wa Ta'ala ስንመለስ አላህ ምን ያደርጋል ደረጃችንን ከፍ ያደርገዋል ማለት ነው ወንጀላችንን ያበስልናል በዚህ አይነት ሁኔታ ላይ ማድረግ የሚገባን ምንድነው እሱ ሰብር እንጂ ሌላ ነገር የለም ሰብር ማድረግ ነው መልካምን ነገር መስራት ነው እንደዚሁም እነዛን ጭንቀቶች በተቻለ መጠን አዝካሮችና ዱዓዎችን በመጠቀም ለማስወገድ መሞከር ነው ለዚህ ነው አላህ Subhanahu Wa Ta'ala ምንድነው ያለው ወሊዩመሕስ الله الذين آمنوا ويمحق الكافرين وما أصابكم يوم التقى الجمعان ሁለቱ ጭፍሮች በተገናኙ ጊዜ በኡሁድ ጦርነት ላይ የሙእሚኑ ጭፍራና የካፊሩ ጭፍራ በተገናኘ ጊዜ በሙስሊሙ በሙእሚኑ ላይ የደረሰው አደጋ ምንድነው እሱ فبإذنillah በአላህ Subhanahu Wa Ta'ala ፍቃድ እንጂ ከአላህ ፍቃድ ውጭ ካፊሮች በሙስሊሞች ላይ አደጋ ሊያደርሱ አይችሉም ወለን يجعل الله للكافرين على المؤمنين سبيلا እንዳለው አላህ Subhanahu Wa Ta'ala አላህ ለካፊሮች በሙእሚኖች ላይ ምንም አይነት መንገድ አያደርግም እሱ ፈቅዶ እንዲሆን ካላደረገ በስተቀር ማለት فبإذنillah وليخزي الفاسقين ፋሲቆችን ሊያዋርድበት ነው ያ ሙሲባ የደረሰው ለምንድነው እሱ ሙእሚኖችን ሊለይበት ካፊሮችንም ሊለይበት ሙናፊቆችም እንዲለዩበት ተፈልጎ ነው እንደዚሁም አላህ Subhanahu Wa Ta'ala ምን አለ ወሊዩመሕስ الله الذين آمنوا ويمحق الكافرين አማኞችን ሊያጠራቸው ማለት ነው ንጹህ ሊያደርጋቸው ተምሒስ ነው ሌላው ደግሞ አላህ ከኛ ምን ሲፈልግ ነው ተضرع እንድናረግ ሲፈልግ ነው فلولا إذ جاءهم بأسنا تضرعوا ولكن قست قلوبهم الله ለምንድነው የኛ አደጋ በእነሱ ላይ ሲደርስባቸው ለምን ራሳቸውን ዝቅ አያደርጉም ለምን አያዋርዱም ስለዚህ ሙሲባ ጭንቀትና መከራ ሲደርስ ዞር ብለህ ተመልከት ከአላህ ጋር ያለኝ ግንኙነት ምን ያህል ነው ምን ያህል ዚክር አደርጋለሁ በቀን ውስጥ ምን ያህል ዒባዳዬ ላይ ትኩረት አደርጋለሁኝ በዱንያ መሽጉል ሆኜ ነው ስራ ነው ጧትና ማታ የዱንያ ሒሳብ ነው ጧትና ማታ ስለዚህ አላህ እየኮረኮመኝ ተመለስ ይያለህ ነው ማለት ለምንድነው ማይመለሱት አለ ሙሲባ ሲደርስባቸው በሌላ ነገር ያላከካሉ መመለስ ነው ያለባቸው ሌላው በህይወታችን ልንከተል የሚገባው መርሆ በእንደዚህ አይነት ጭንቀትና ሐዘን ወቅት ላይ استحضار الثواب አጅሩ ምን ያህል ነው በሐዘን በሚደርስብን ሐዘን ሰበብ በሚደርስብን ጭንቀት ሰበብ እምናገኘው አጅር ምንድነው እሱን አቢ ሰዒድ الخدري እንደማ አቢ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ማ يصيب المسلم ሙስሊምን የሚደርስበት ነገር አይኖርም من نصب ولا وصب ከድካም እንዲሁም ከህመም ولا هم ولا حزن ሐዘን ቢደርስበት እንዲሁም ጭንቀት ቢደርስበት ولا اذن አደጋ ሙሲባ ቢደርስበት ولا غم ሌላ እረፍት የሚነሳ እንቅልፍ የሚነሳ የሆነ ጭንቀት ቢደርስበት حتى الشوكة يشاكها እንዲሁም እሾክ እንኳን ብትወጋው ማለት ነው እሾክ እንኳን ብትወጋው إلا كفر الله بها خطاياه الله سبحانه وتعالى ወንጀሉን ቢያራግፍለት እንጂ እንዲሁ የሚተው አይደለም ሙእሚን የሆነ ሰው ማንኛውም ነገር ቢደርስበት በዛ ወንጀሉ ይራገፋል ስለዚህ በህይወታችን ልንይዘው የሚገባው መርሆ ምንድነው እሱ ይሄ ነገር ሲመጣብን ሐዘን ጭንቀት ሲመጣብን አጅሩ ምን ያህል ነው ከአላህ አጅሩን መተሳሰብ ማለት ነው የሰው ልጅ በሚደርስበት መከራና የሚደርስበት መከራና ጭንቀት ሐሳብና ሐዘን አስቦ አላህ Subhanahu Wa Ta'ala በዛ ሰበብ ያዘጋጀለትን አጅር ቢያቀው ኖሮ ይላሉ በዛ በሚደርስበት አደጋና ሙሲባ ጭንቀትና ሐዘን የሚከተለውን አጅር ቢያውቅ ኖሮ አጅሩን ቢያውቅ ኖሮ ያ አላህ ሌላም ጨምርልኝ ይል ነበር አንድ ሐዘን ሲደርስበት ምን ያህል አጅር እንደሚያገኝ ሰብር በማድረጉ ቢያውቅ ኖሮ ያ አላህ ሌላም ጨምርልኝ አሳምመኝ ያ አላህ የተቸገረ ሰው አርገኝ ያ አላህ አስርበኝ ያ አላህ ጭንቀት ላይ በጭንቀት ላይ ጭንቀትን ጨምርብኝ ብሎ አላህን ይለምን ነበር አጅሩ በጣም ከፍተኛ ከመሆኑ የተነሳ ማለት ስለዚህ እያንዳንዱ የምናደርጋቸው በህይወታችን ውስጥ የምናደርጋቸው ውጣ ወረዶች ሁሉ አጅር አላቸው ማለት በአላህ እስካመንን ከአላህ እስከተሳሰብን ድረስ ማለት ዛሬ ሙስሊም የሆነ ሰው ሙእሚን የሆነ ሰው ስንትና ስንት ጭንቀት አለበት ከጭንቀቶቹ አንዱ በምን አይነት ነው ሁስና ኻቲማዬ ምንድነው ብሎ ይጨነቃል መጨረሻ ህይወቴ በምንድነው የሚሆነው በላ ኢላሃ ኢላላህ ላይ ሞት ይሁን ያ አላህ ልጆቼስ ምን ይሆኑ ይሁን ቤተሰቦቼስ ምን ይሆኑ ይሁን ይጨነቃል ሙእሚን የሆነ ሰው ይሄ ሁሉ ምንድነው እሱ አጅር አለው እያንዳንዱ የሚያረጋቸው ውጣ ወረዶች የሚደርሱበት ሁሉ አጅር እንዳለው ማሰብ ያስፈልጋል ማለት ነው ሌላው ምን ይላሉ ዑለማዎቹ دوام الحال من المحال አንድ አይነት ሁኔታ
እስከ መጨረሻው በዛ አይነት መልኩ መቀጠል ይህ የማይሆን ነገር ነው። ስለዚህ ኢህሳን الظن በአላህ ላይ ኢህሳን الظن برب احسن الظن بربك በጌታህ ላይ መልካም ጥርጣሬ ይኖርህ። واعلم ان الفرج قريب ግልግል ቅርብ ነው። ጭንቅ ቢደርስ መከራ ቢደርስ ምን አለ? ግልግል አለ። ያ ደግሞ ወዲያው የሚመጣ ቅርብ የሆነ ነገር ነው፣ ሩቅ የሆነ ነገር አይደለም። ስለዚህ ሙሲባ ሲደርስ በቃ አለቀልኝ ከዚህ በኋላ ምንም መውጫ የለኝም አትበል። በአላህ ላይ ሙሉ ተስፋ ይኖርህ፣ በአላህ ላይ ሙሉ ተስፋ ይኖርህ፣ ትጠቀምበታለህ ማለት ነው። ሐዲስ ላይ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? واعلم ان الفرج مع الكرب وان مع العسر يسرا ከጭንቀት ጋር بعد እንኳን አላለም ان الفرج بعد الكرب አላለም مع الكرب ነው። ከጭንቀት ጋር ግልግል አለ አብሮ። ጭንቅ ሲመጣብህ አስከትሎ ከዛው ጋር ተያይዞ ምን አለ? መገላገል አለ። وان مع العسر يسرا ከጭንቅና ከመከራ ጋር ምን አለ? መግራራት አለ ማለት ነው። የተያያዙ ነገሮች ናቸው። ሰውየው ሙሲባ ሲደርስበት እስከ መጨረሻው ህይወቱ በዛ ይቀጥላል ማለት አይደለም። ጭንቀት ሲደርስበት ይሄ እስከ መጨረሻ ይቀጥላል ማለት አይደለም፣ ይቀያየራል። ለዚህ ነው ዱንያ ሁሉ ጊዜ ደሃ የነበረው ሀብታም የነበረው ደሃ፣ ተራ የነበረው ባለስልጣን የነበረው እስር ቤት ሲገባ መታየው ማለት ነው። ነዓም። ስለዚህ በአላህ Subhanahu Wa Ta'ala ላይ መልካም ጥርጣሬ ሊኖረን ይገባል ማለት ነው። አላህ Subhanahu Wa Ta'ala كل يوم هو في شأن أبي الدرداء رضي الله عنه ምንድነው ያሉት? من شأنه يا الله ስራ ምንድነው እሱ? أن يغفر ذنبا ወንጀልን ይምራል በየቀኑ ويفرج كربا ጭንቅን ይገላግላል በየቀኑ ويرفع قوما የተወሰኑ ሰዎችን ወደ ላይ ከፍ ያደርጋል ويخفض آخرين ሌሎቹን ደግሞ ዝቅ ያደርጋቸዋል። በየቀኑ ማለት ነው። በየቀኑ የሚደርሰው ይሄ ነው ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።